ክፈትና ማስረጃ ስጠን። ጳውሎስ ነብይ ለመሆኑ ማስረጃ ስጠን። አንዴ ተረጋጋ። ሰጣለህ። ጳውሎስ ነብይ አይደለም፣ ነብይ አይደለም፣ ሐዋርያ ነው። ነብይ ከክርስቶስ በኋላ የለም አይደለ? ከክርስቶስ በኋላ ሲጀመር ክርስቶስ ራሱ ነብይ አይደለም። ነብይ ነኝ ኢየሱስ ክርስቶስ ሲጀመር፣ ቆይ መጽሐፍ ቅዱስ ክፈትና የመጀመሪያው ጥያቄ ኢየሱስ ክርስቶስ ነብይ ነኝ ያለበትን አንድ ክፍል ስጠኝ። የመጀመሪያው። ሁለተኛ ቆይ ከስበት ያሎ አጥተን ረጋ በል። ቆይ አንድ ማስረጃ ስጠን እኮ ነው ያለው። ማስረጃ ስጠኝ። እሺ ስጠኝ። ይኸው ምን ታደርግልሃለሁ? ስጠኝ። ወይ ቤት እንዳታደርግ ቀስ በል እንጂ ምን ሆነ ነው? ወንድ ልጅ አይደለ እንዴ? እሷ በለጠች እኮ። እሷ ረጋ ብለው አወራች። ወንድ ልጅ ነው። አንተ ረጋ በል ትንሽ። ምን አለ ቀደም ሲገባ ጊዜ ልጁ ከመጀመሪያው ከገባህ እንድናነሳ ዘንድ ነው፣ እንድንረዳዳ፣ እንድንግባባ ገብተዋል። ጳውሎስ ነብይ አይደለም ማለት ገብታችኋል አይደል? ስለዚህ ጳውሎስ ነብይ አይደለም፣ ነብይ ነው ተብሎ የተገለጸበትን አንድ ጥቅስ ስጠኝ አለ። እሺ ከክርስቶስ በኋላ ይሄንን አሳያለሁ። ከክርስቶስ በኋላ የሚመጣ ነብይ ነው ተብሎ የተገለጸ ካለ ሐሰተኛ ነብይ ነው ማለት ነው አይደል? በዚህ ተስማምተናል። ክርስቶስ ከዚህ በኋላ አንኛ ቆይ ስማኛ፣ ይኸውልህ እንደዚህ ነህ እያልክ ለማስፈራራት አትሞክር። የመጀመሪያው ጳውሎስ ነብይ የሆነበትን ቆይ እኔ ላውራ፣ ደግሞ እድስተኛ እኔ ላውራ። አንደኛ እየሰማኝ ነው። አንደኛው ጳውሎስ የትኛውም የመጽሐፍ ቅዱስ ክፍል ላይ ከሐዋርያ ውጭ እኔ ነብይ ነኝ ያለበትን አንድ ክፍል ትሰጠኛለህ። ሲቀጥል ኢየሱስ ክርስቶስ ራሱ ነብይ አይደለም። ሁለቱንም ስጠኝ ብያለሁ። ሲጀመር ኢየሱስ ክርስቶስን እኛ ነብይ ነው ብለን ራሱ አናምንም። ኢየሱስ ክርስቶስ ነብይ ራሱ አይደለም፣ አምላክ ነው። ኦኬ ነብይ ነኝ ያለበትን አንድ ክፍል ራሱ አትሰጠኝም። ረጋ በል እሺ። ስለዚህ መጽሐፍ ቅዱስ ላይ ጳውሎስ ነብይ እንደሆነ ካመጣሁኝ ሐሰተኛ ነብይ ነው ማለት ነው አይደል? ግለጠው ነው ጳውሎስ። አዎ ግባ፣ አሳየኝ። አዎ እስማማለሁ፣ አሳየኝ፣ ግባ፣ አሳየኝ። እና አንብበው እዚህ ጋር ያው እና ከቁጥር አንድ ጀምረህ አንብበው። ድምፅህን ከፍ አድርገው። በአንጾኪያም ባለች ቤተክርስቲያን ቆይ ተረጋጋ፣ እያነበብኩልህ እኮ ነው። በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ የቀርኔልዮስም የአራተኛው ክፍል ገዥ ሄሮድስም፣ ባለሟል ምናሄ፣ ሳውልም ነበሩ። እነዚህ ጌታን ሲያመልኩና ቀስበል ሳውል ማለት ነው። በአራት ነጥብ አደረገለህ። ሳውል ማን ነው? መምህራን ቆይ አትቀላቅል እንጂ ክርስቲያን ጋር ሳውል ማን ነው? አትቀላቅል። መምህራንና ነቢያት ነው የሚለው። ነቢያትና መምህር ነው። አትቅጠፍ። ነቢያትና ነቢያት ቆይ አታዳምጥም እንዴ? ምን ነው ተንቀለቀልኩ። በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ አለ። ማናቸው እነዚህ ነቢያትና መምህራን? እነርሱም ብሎ ያውና ሳውልን ጠቀሰው መጨረሻ ላይ። ያው ሳውል ማን ነው? ጳውሎስ ነው አይደለም? ሳውልን ነብይ ብሎ አልጠቀሰው፣ መምህራን ብሎ ነው የጠቀሰው። ያው ነብይ ነኝ ያለበት ማን ነው? እንደዚህ እኮ ታውቀዋለህ፣ እያስበረደክ ነው እኮ ታውቀዋለህ። እንደተያዝክ ስላወክ ነው እንደዚህ ያለው። መምህራን ብሎ ጳውሎስ ብለህ ነበር ያልከው። ጳውሎስ ስሙ ተቀይሯል ወይስ አልተቀየረም? የሐዋርያት ሥራ ምዕራፍ 13 ላይ የጳውሎስ ስም ተቀይሯል ወይስ አልተቀየረም? አታዳምጥም አንዴ አዳምጥ ነው የማይመስል ነገር ስታወራ ስንት ሁሉ ሰማን። ማስረጃ ሰጠኝ። መምህራን የተባሉት እነማን ናቸው? ቶሎ መልስ። እሺ ረጋ በል። ይኸውልህ መምህራን የተባሉት እነማን ናቸው? አታዳምጥም? ጠየቅህ አይደለ? አዳምጥ፣ ረጋ በል። ወንድ ልጅ ነህ። እሺ ወንድ ልጅ ነህ። ወንድ ልጅ መሆኔን አንተ ማረጋገጥ አይጠበቅብህም። ሌላ ፖለቲካ መልሱ ላይ ሂድ፣ ፎከስ አድርግና ቀጥል። በአንጾኪያም ባለችው ቤተክርስቲያን ምኖች ነበሩ ይላል? ነቢያትና መምህራን ነበሩ አለ። ማናቸው እነዚህ ነቢያትና መምህራን? ንገረን። ሲጀመር እዚህ ውስጥ ከገለጽከው ሰዎች አንድ ነብይ የሚል እና ያውና ነቢያት እያለ ነብይ የለም ብሎ ካደ ኖ ካዲያ ምናምን ብለህ ፖለቲካ ትስራ ያልከው ገብተዋል። በደንብ ገብተዋል። በአንጾኪያ ባለችው ጣልቃ አትግባ፣ ነቢያት ያለው እኔ የምጠይቀው ምንድነው? ተረጋጋ እንጂ ነቢያት ያለው
ተረጋጋ። ላውራ እንዴ ላውራበት። ተረጋግቻለሁ። የምጠይቀህን መልስ። ምንም ማድረግ አይቻልም። ወላሂ ላል ቃል በቃል አሳያው እዚህ ቦታ ላይ ቀጥዬ ላንብብ ይችላል። ውሸትህን ላጋለጥ ስለገባው ሚውት እንዳታረገኝ። ውሸታም እንደሆነ ስለማውቅ በስነ ስርዓት ታወራለህ። ላውራ እኮ ላውራ። ሚውት አታርገኝ። ሚውት እንዳታረገኝ። ላውራ አናድርግ። አብሽር አውራሽ እንዳታወራ ጣልቃ እንዳትገባ። አንበብ በአንጾኪያም ባለች ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ጌኔር የተባለው ስምዖንም፣ የቀሬናው ሉኪዮስም፣ የአራተኛው ክፍል ገዢ የሄሮድስ ምናሄ፣ ሳውልም ነበሩ ይላል። ሳውልም ነበሩ። እሺ ከዚህ ውስጥ መምህራን የተባሉት እነማን ናቸው? አሁን የምጠይቀህ እኔ ነኝ። መጽሐፉ ያለ ስለሆነ መምህራን የተባሉት እነማን ናቸው? አንተ ራስህ አንብበህ አትጠይቅም። ቆይ አዳምጠህ። በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ ይላል። ምንና ምን ነበሩ? ነቢያትና መምህራን። ማን ናቸው እነዚህ? ጳውሎስ አለበት ከነሱ መካከል። እነዚህ ነቢያት ማን ናቸው? እዚህ ነቢያት ብለህ ጠቀሰው ማን ነው? መልስ። ነቢያት ያለው ማን ነው? ማን ነው ነቢያት ያለው? እነዚህ የተዘረዘራቸው አሎ ይቅርታ መልስ። እዚህ ጋር መምህራን መምህራን ከተባሉት ውስጥ እነማን ናቸው መምህራን የነበሩት? አንተ መጽሐፉ የኔ ነው አብራራለሁ ስትለን ነበር። ያዙ ይልቀቁኛል ካላብራራ። ስለዚህ እኔ እንዳብራራ ከሆነ የፈለከው ቆይ ተረጋጋ። እኔ እንዳብራራ ከሆነ የፈለከው በአንጾኪያ ባለች ቤተክርስቲያን ነቢያትና መምህራን ነበሩ። ቆይ ስለዚህ ነቢያትም ነበሩ መምህራንም ነበሩ ማለት ነው። እሺ ማን ናቸው እነዚህ ነቢያት? ስለዚህ ከየትኛውም የጳውሎስ መልእክታት ውስጥ ሄደን ስንመለከት አንድም ቦታ ላይ ጳውሎስ እኔ ነብይ ነኝ አንድ ክፍል የለም። ቆይ ላስረዳ። ሚውት አድርግ። ጣልቃ እንዳትገባ ሚውት አድርግ። ለመጨረሻ ጊዜ መልስ እንድትመልስ እየጠየቅኩህ ነው። በስነ ስርዓት እኮ እንደምመልስ ስለምታውቅ ነው 10 ጣልቃ እየገባህ የምታቋርጠኝ። ስለዚህ ሚውት አድርግና አላወራበት። በቃ በእስልምና አፍረህ አስወርደኝ። በእስልምና አፍረህ ነው